ቤተሰብ ማለት ነው። ሩታ አብርሽ ላይ ከባድ ሴራዎችን እየሰራች ነው ያለችው። አብርሽን የሚያፈዝ ነገር ከልዑል ልብስ ላይ ቀብታ አብርሽን የሚያፈዝ ነገር አብርሽን በቃ ሄርሜላን የሚያስጠላ ነገር እሷን ሄርሜላን የሚያስጠላ ነገር አድርጋ ወደ እሷ እንዲመጣ በጣም ብዙ ነገር እየጣረች ነው ያለችው። ልንገራችሁ በጣም ማለት ነው በጣም ከሚባለው በላይ ማለት ነው። እነሱ ይቅርታ ተባባሉ አልተባባሉ ቪዲዮ እየሰሩ ያያችኋቸው እንዴ? ምንድነው ይቅርታ ምናምን እንደዚህ ኤፍሬም የምታሽቀብጠው ለምንድን ነው ዴይ? ሲጀመር ሰላም ስለማይሆኑ ነው። እግዚአብሔርና ምላችሁኛ ሩታና አብርሽ መጣላታቸው ምናምን የሆነ እንትን ብሎነ ምናምን የሆነ ደስ ብሎነ ምናምን አይደለም። ነገር ግን ከአንድ ላይ ቢሆኑ ምንም ሰላም የላቸውም። ምንም አይነት ሰላም የሚባል ነገር የላቸውም። አንድ ላይም አይሆኑም። የሆነ ብቻ ምን ብዬ እንደምነግራችሁ ራሱ አላቅም። የሆነ ሰላም የሚሰማቸው ሰዎች ስላልሆኑ ነው እኔ እንትን እምላችሁ ማለት ነው። ገባችሁ አይደለ? ስለዚህ እነሱ ሰላም የሚኖሩ ቢሆን የተሻለ ህይወት የሚኖሩ ቢሆን እኛ ፑሽ እናደርጋቸው ነበር። ግን እነሱ ተናንቀዋል። አያከብራትም፣ አታከብረውም። አለቀ በቃ። ተናንቆ ከመኖር ደግሞ የሆነ እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። የተናንቆ ኑሮ የሚባል ነገር የለም። ገባችሁ አይደለ? ተቻችላችሁ ምናምን የሚባል ነገር ኑሮ የለም። ወዳችሁ ፈቅዳችሁ ደስ ብሏችሁ ምናምን የምትኖሩት ኑሮ እንጂ እንደዚህ የሆነ እሷ በዚህ ስትመጣ እንደዚህ ነው፣ በዚህ ሲመጣ እሱ እንደዚህ ነው ምናምን እየተባለ ኑሮ አይደለም። ይሄ ልንገራችሁ ኑሮ አይደለም። የማይሆን ነገር የማይደረግ ነገር የማይባል ነገር ይሆናል ይደረግ ምናምን ብላችሁ የምታደርጉት ነገር ግን ፌር ነው። ማርያምን ፌር በቃ ይሄ እኔ አሪፍ ነገር ነው። ይበርቱበት ይጠንክሩበት እምለው ነገር አይደለም፣ እንደኔ ማለት ነው። ገባችሁ አይደለ? ግን የራሳቸውን ህይወት የመኖር መብት አላቸው። ልጃቸው የማሳደግ ግዴታም አለባቸው። ያሳድጋሉ። ማድረግ ያለበትን የአባትነቱን ይወጣል። እዛ ውጭ ግን ወደ እሷ መግባት እሷ ጋር ህይወት ማድረግ ጋሽዬም እረፍ ጋሽዬም አዲስ አበባ መጥቶ ነገሩ በደንብ ይብላላ ብሎ ነው እንጂ እሱም የሚገባበት ቪዲዮ ይወጣላችኋል ሰሞኑን ማለት ነው። ነገር ግን እንደዛ የሚባል ታሪክ የለም። በቃ አብርሽና ሩታ ተለያይተዋል። ከሄርሜላ ጋር አዲስ ህይወት ጀምሯል። እዛ ጋር ሌላ ልጅ አለው። ገባችሁ አይደል? ገና የሚወጣ ልጅ ማለት ነው። ስለዚህ ወይ ሲጀመር ማስጠንቀቅ ነበረባቸው፣ ማስታረቅ ነበረባቸው፣ ቤተሰብ መቅረብ ነበረባቸው። የሩታ ቤተሰብንም ጋሽዬ ኑ ይሄ ነገር ምንድነው እየሄደ ያለው ምናምን ብሎ በአደባባይ ቤተሰቦቿን ይዞ አብርሽንም ሩታንም ባንድ አድርጎ አልጠየቃቸውም። አሁን ግን አብርሽ ከወሰነ በኋላ አብርሽ ነገሩን ከገባበት በኋላ ስር ከሰደደ በኋላ እንደገና ያንን ነቅለን ወደ ነበረው ነው የምናደርግ ማለት አግባብ የለውም። አብርሽና ሄርሜላ ህይወታቸውን ይኖሩበት። አትረብሿቸው፣ አትበጥብጧቸው። አንዴ በልጁ አንዴ በዛ እየመጣችሁ እንትን አትብሉ። ሲጀመር ስለ ልጁ ጉዳይ እንኳን ራሱ 100% እርግጠኛ የሩታ ልጅ መሆኑን እንኳን እየተጠራጠርን ያለንበት ጊዜ ነው ያለ ነው። አሁን ላይ ምን እየወጡ እኔ አይደለም ነው ብዬ መከራከር አልፈልግም። ነገር ግን ልዑል የቤተሰብ ልጅ ነው እየተባለ መረጃ እየወጣ ነው ያለ። እኔ ግን እዛ ውስጥ እንደዚህ ነው እንደዛ ነው ማለት አልፈልግም። የአብርሽና የሩታ ልጅ እንደሆነ ነው የምናውቀው። ግን አይደለም ለድራማ ነው ብቻ አዶ ነው ይሄ ነው የሆነ እንትን ማለት አልፈልግም። ነገር ግን እስኪ በደንብ ይውጣና ነገሩ ይብላላ እዛም በኋላ እናየዋለን። ገባችሁ አይደለ? ግን ሩታና ሄርሜላ ማለት አብርሽና ሄርሜላ በጭራሽ መለየት የለባቸውም። የሆነ ነገር መሆን የለባቸውም። ፍቅራቸውን ይኑሩበት። አትንኳቸው፣ አትግቡባቸው፣ እረፉ። አንደኛው የአብርሽና የሄርሜላን ህይወት ከሩታ ይልቅ ማለት ነው ከምሬንም ነግራችሁ ኤፍሬም ነው ሊያፈርስ እንትን እየተባለ ያለው ጉድጓድ እየቆፈረ ያለው ማለት ነው። ገባችሁ አይደለ? ሊያፈርስ ፍቅራቸውን ሊያዳፍን በጣም እየጣረ ያለው ኤፍሬም ነው። ስለዚህ አብርሽ ጠላት ከሩቅ አይመጣም የሚባለው እውነት ነው። ማርያምን እውነት ነው። በቃ አብርሽ ኤፍሬም ያረጋ ያለው ነገር በጣም የሚያስጠላ፣ በጣም የሚያሳዝን፣ በጣም የሆነ የወረደ የማይደረግ ነገር ነው እያደረክ ያለውና ፕሊስ ለምታደርጋቸው ነገሮች ተጠንቀቅ። ኤፍሬም ተጠንቀቅ። የማይሆን የማይደረግ የማይባል ነገሮችን እየቀወጣጠርክ አስቸግረሃል። ፕሊስ አቁም። በቃ ስቶፕ። ማድረግ ያለብህ ነገር ይሄን ነገር ማቆም ብቻና ብቻ ነው ያለው አማራጭ ማለት ነው። ከዛ ውጭ ግን ኔቨር ሁላችንም አንለቅህም። የምታረጋቸውን ነገሮች ማታቆም ከሆነ ማለት ነው አንለቅህም። በቃ
ኤፍሬም ምንድነው በወንድምህ ትዳር ትቀናለህ? በወንድምህ በቃ በአብርሽ በምንም ነገር በፀጉሩ እንኳን ትቀናበታለህ። አንተ ባረማመዱ እንኳን ትቀናበታለህ። ቅናተኛ ወንድም ነህ ያለኸው። ሰው መሳይ ሾካካ የሚለው ሙዚቃ ለኤፍሬም ጋብዙልኝ እሺ። እና ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ምርጥ የኩዊን ሪያክት ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። አብርሽና ሄርሜላ ወደፊት ማንም አያስቀራቸውም ልንገራችሁ።